ቅድም አባዱላ ሲያነሳ ተመላልሻለሁ ይላል። ጁነዲንም ተመላልሸ ሁሉም እዚህ ይኖር ነበር። ለምንድነው መሰረተ ልማት ማስፋፋት ያልቻልነው የሚለው ጥያቄ ተመልሰ ስታየው ለመዝረፍ ነበር። አሁን ከዚህ ንግግር ምን ታወጣለታል? ሰላምን ልማት ነው የሚያመጣው ወይስ ልማት ነው ሰላምን የሚያመጣው? እርግጠኛ ሆነ መልስ መስጠት አትችልም። ቢያንስ ግን አንዱ ይደግፋል። ልዩነት ከተባለ ከጠቅላይ ሚኒስትሩ ጋር በመለየት ደረጃ ከታሰበ እንዳቶ ጌታቸው የተለያቸው ሰው የለም። በመዋጋትም ከተባለ እንዳቶ ጌታቸውና እንደ ፓርቲያቸው የጠቅላይ ሚኒስትሩ መንግስት የተዋጋ የለም። ግን ይሄ ሁሉ ሀብት እያለ እግዚአብሔር እነዚህን ሁሉ መርቆ ሰጥቶ ለዘመናት ለማኝ ሆነናል፣ ድሃ ሆነናል። ድሃ ክብር የለውም። ከጊዜ ጋር አብረ መራመድ መቻል አለብህ። ለግፋ በለውም ጊዜ አለው፣ ለንዋጋ በለውም ጊዜ አለው፣ ሰከን ብሎ ቁጭ ብሎ ለመነጋገርም ጊዜ አለው። ለምንድን ነው መሳሪያ የሚያነሳው ሰው ሐሳቡን በነፃነት መግለጽ የማይችል ከሆነ፣ መጠየቅ የማይችል ከሆነ፣ ስለተናገረ የሚገደል ከሆነ መብቱን ለማክበር መሳሪያ ማንሳት አለበት? አንስተዋል ባሌ በዚህ ዘመን። ለኔ ተሸናፊ ሆኖ የሚቀረው መሸነፉን አልቀበልም ሲል ነው። አሸናፊም ተሸናፊ የሚሆነው ለአሸነፈው ወገን ሸብረክ ማለት ሳይችል ሲቀር። የኢትዮጵያ ሕዝብም ፓርቲውም መንግስትም በከፍተኛ ደረጃ ማውገዝ ያለብን ይሄንን የጀመርነው እናስቀጥል ከተባለ የጥይት ተኩስ መቆም አለበት። ከግራና ከቀኝ የሚመጡ አሉታዊ አስተሳሰብ፣ አሉታዊ ወሬዎች እርሶም ፓርቲውም ብዙ ለዚህ ቦታ የሚሰጥ አይመስለኝም። ከዚህ በላይም ቦታ መስጠት የለብንም ብዬ አምናለሁ። ጉዟችን ረጅም ነው፣ ገና ብዙ ስራ አለን። ኢትዮጵያ ውስጥ የኢኮኖሚ ስብራቶቻችንን በፈታናቸው ቁጥር የፖለቲካ ውጥንቅጣችን እየተፈታ ይመጣል። ሰላም ጤና ይስጥልን ውድ የብሪጅ ሚዲያ ተከታታዮች እንደምን አላችሁ? ይህ ዘወትር በየዕለቱ እየተዘጋጀ የሚቀርብላችሁ የብሪጅ ሚዲያ ዳሰሳ ፕሮግራማችን ነው። በዛሬው በዕለተ አርብ የብሪጅ ሚዲያ ዳሰሳ ፕሮግራማችን የተለያዩ ጉዳዮችን ይዤ ከእናንተ ጋር ቆይታ አድርጋለሁ። እናንተም ደግሞ እንደተለመደው ፕሮግራማችንን አይታችሁ ከወደዳችሁት ለወዳጅ ዘመድ ቢጋራ ይጠቅማል ብላችሁ ካሰባችሁ ላይክ እና ሼር ማድረጉን፣ ሀሳብ አስተያየት፣ ጥያቄ ካላችሁ ደግሞ ኮመንት ቦክስ ውስጥ ማስቀመጡን፣ እንዲሁም ደግሞ ሰብስክራይብ ያላደረጋችሁ ቤተሰቦቻችን ሰብስክራይብ በማድረግ ሚዲያችን እንድትደግፉ ከወዲሁ ለማስታወስ እወዳለሁ። ከብሪጅ መተላለፊያ በኋላ በቀጥታ ወደ ፕሮግራማችን እናልፋለን። እንግዲህ ዛሬ በሁለት ጉዳዮች ላይ ነው ትኩረት የማድርገው። አንደኛው የሀገራችን ከፍተኛ የመንግስት የስራ ኃላፊዎች የ2018 የበጀት ዓመትን የመጀመሪያ ሩብ ዓመት ወይም ደግሞ የ100 ቀናትን የአፈጻጸም ግምገማ በተለይ ደግሞ የማክሮ ኢኮኖሚ ግምገማ ለማድረግ ተቀምጠዋል። በዚህ የማክሮ ግምገማቸው ላይ የማክሮ ኢኮኖሚ ግምገማቸው ላይ የፕላንና ልማት ሚኒስትሯ ዶክተር ፍጹም የተብራራ የማክሮ ኢኮኖሚ ሪፖርት አቅርበዋል። በሪፖርታቸው እንግዲህ ሀገራችን ያስመዘገበቻቸው የተለያዩ ጉዳዮች አሉ። እዛ ላይ የተወሰነ የምለው ነገር ይኖራል። ሌላኛውን ደግሞ በተደጋጋሚ የተለያዩ ሰዎች የተለያየ ሀሳብ እያጋሩበት የሚገኘው የሶፍ ዑመር ዋሻ ወግ አለ። ያ ወግን ተከትሎ እንግዲህ አንዳንድ ወዳጆቻችን በተለያየ የፖለቲካ ሳይድ የቆምን ወዳጆቻችን ሳይቀሩ በስልክም በአካልም አንዳንድ ነገሮችን እያነሱብኝ ስለነበረ ኦኬ ይሄን ነገር በደንብ ማብራራት አለብኝ በሚል እንዲሁም ደግሞ ሌሎች ሚዲያዎችም ከዚህ ላይ የተወሰዱ ንግግሮችን ወስደው ላላስፈላጊ ዓላማ ሲያውሉትና ሌሎችን ሰዎችንም ለማሳሳት ጥረት ሲያደርጉ ተመልክቻለሁ። ስለዚህ እነዚህን ሁለት ነገሮችን ለማብራራት እሞክራለሁ። ምክንያቱም አንድ ወዳጄ ነው ለዚህ ፕሮግራም መሰራት ምክንያት የሆነኝ። በዚህ በሶፍ ዑመር ዋሻ ወግ ላይ አቶ ኩማ ያደረጉትን ንግግር አንስቶ አቶ ኩማ ምንድን ነው ያሉት፣ እንዲሁም ደግሞ አቶ ጌታቸውስ በዚህ መድረክ ላይ ተገኝተው ያደረጉት ንግግር ወይም ደግሞ ጀነራል ጻድቃን በዚህ መድረክ ላይ ተገኝተው ያደረጉት ንግግር ለምንድን ነው ብዙሃኖቹን ያጫጨው የሚለውንም ትንሽ ዘርዘር አድርጌ ለማሳየት እሞክራለሁ። ምክንያቱም አቶ ኩማ ለማን ነው ልክ ልኩን የነገሩት? ለመንግስት ነው ወይስ ደግሞ በየጫካው በየዋሻው በየበረሃው ስር እየተርመጠመጠ ሲተኩስ ውሎ የዜጎችን ኑሮ ለሚያመሰቃቅለው ታጣቂ ቡድን ነው አቶ ኩማ ልክ ልኩን የነገሩት የሚለውን እስቲ እያንዳንዷን ላይን ባይ ላይን ኤንድ ቢትዊን ዘ ላይንም ጭምር ለማየት እንሞክራለን። በመጀመሪያ ግን እስቲ የማክሮ ኢኮኖሚ ግምገማው ላይ የተነሱ ነገሮች ላይ ትኩረት ላድርግ።
ምክንያቱም እንግዲህ ያው ሁላችንም እንደምናውቀው በሀገራት ኢኮኖሚ ውስጥ የዓመት የኢኮኖሚ ዳታዎች በተለይ በእኛ ሀገር ለምሳሌ አብዛኛው የሀገሪቷ ኢኮኖሚ ዳታ የ2017 በጀት ዓመት ተጠቃሎ የሚመጣው እስከ መስከረም ጥቅምት ድረስ ባለው ጊዜ ውስጥ ነው። ስለዚህ የኢትዮጵያ ኢኮኖሚ ባለፈው 2017 የበጀት ዓመት በምን ያህል ፐርሰንት አደገ የሚለውን ለማወቅ የግድ መስከረምና ጥቅምት መጠበቅ ያስፈልጋል። ምክንያቱም ሆል ዳታ ተሰብስቦ የሚመጣው መስከረምና ጥቅምት አካባቢ ላይ ስለሚሆን፣ ስለዚህ በዚህ መድረክ ላይ እንግዲህ እንደተነሳው የ2017 የኢትዮጵያ የኢኮኖሚ እድገት የነበረው ወደ 9.2% አካባቢ ነበር። ከ8.4 እስከ 8.8 ድረስ ያድጋል ተብሎ ነበር የተገመተው። ግን ከተጠበቀውም ከእቅዱም በላይ ወደ 9.2% አካባቢ የጂዲፒ እድገት ማስመዝገቡን ነው ክብርት ሚኒስትር ዶክተር ፍጹም ያነሱት። በዚህ ሪፖርታቸው ውስጥ እንግዲህ ዋነኛው መሰረታዊ ነገር የኢፌዴሪ ፕሬዚደንት ክቡር አምባሳደር ታዬ አጽቀሥላሴ በ2017 የበጀት ዓመት የሁለቱ ምክር ቤቶች የመክፈቻ ጉባኤ ላይ የመክፈቻ ስብሰባ ላይ ተገኝተው ባደረጉት ንግግር ላይ የኢትዮጵያ ኢኮኖሚ በ2017 በ8.4 ወይም ደግሞ በ8.5% ድረስ ሊያድግ ይችላል የሚል እቅድ መንግስት እንደያዘ አቅርበው ነበረ። እኛም በዛ መሰረት አድርገን በሰራነው ፕሮግራም ላይ የኢትዮጵያ ኢኮኖሚ ከዚህ በተሻለም ሊያድግ የሚችልባቸው እድሎች አሉበት። ምክንያቱም ኢኮኖሚያችን ለማደግ የሚያስፈልገው የፍላጎትም የአቅምም ውስንነት ያለበት ኢኮኖሚ ስላልሆነ ኢኮኖሚው ከዚህ በተሻለ ሊያድግ ይችላል የሚል ደጋግመን ሀሳብ ስናነሳ ነበረ። የታቀደው 8.4 ነበረ። ስለዚህ አት ኤንድ ኦፍ ዘ ይር ግን እስከ 8.8 ድረስ እንዳደገ ነበር የተለያዩ ሪፖርቶች ያመላክቱ የነበረው። አሁን ግን አጠቃላይ ዳታው ተጠቃሎ ሲገባ ግን የሀገራችን ኢኮኖሚ በ9.2% እንዳደገ ነው የሚያሳየው። ለዚህ ኢኮኖሚ እድገት አስተዋጽኦ ያበረከቱ ለምሳሌ የህዳሴ ግድብ መጠናቀቅም የራሱ የሆነ በጂዲፒ ላይ ያመጣው ተጽዕኖ አለ። በጂዲፒ ላይ ያመጣው በጎ ተጽዕኖ አለ። ስለዚህ ሌሎችም እንደዚህ አይነት ግዙፍ የሆኑ ፕሮጀክቶች እየተጠናቀቁ የተለያዩ ኢንቨስትመንቱ እየተነቃቃ የማክሮ ኢኮኖሚ ማሻሻያው የንግዱን ዘርፍ በከፍተኛ ደረጃ ማነቃቃቱ ኢምፖርትን በከፍተኛ ደረጃ እየቀነሰው ኤክስፖርትን ደግሞ በከፍተኛ ደረጃ ማክሲማይዝ እያደረገው መሄዱም ለራሱ ለጂዲፒው ከፍተኛ አስተዋጽኦ አበርክቷል። ስለዚህ የ2017 የኢኮኖሚ እድገቱ ወደ 9.2% ነው የሚል ነው እንግዲህ ክብርት ዶክተር ፍጹም የፕላንና ልማት ሚኒስትር ያቀረቡት። በ2017 የኢኮኖሚ እድገቱ 9.2 ነው ከተባለ በኋላ ግን በ2018 ደግሞ የኢኮኖሚ እድገቱ ወደ 10.2% ያድጋል ነው ተብሎ እቅድ የተያዘው። በዚህ 10.2% ሲባል ኦልሬዲ ይሄ መንግስት በቀላሉ አቺቭ ሊያደርገው የሚችል ቁጥር ነው ብዬ ነው የማስበው። ምክንያቱም ቅድም እንዳልኩት ኢኮኖሚያችን ከዚህ በላይ የማደግ አቅም አለው፣ ከዚህ በላይ የማደግ ፍላጎት አለ። ስለዚህ የአቅምም የፍላጎትም ውስንነት የሌለበት ኢኮኖሚ ስለሆነ ብዙ የማደግ አማራጮች ያሉት ኢኮኖሚ ስለሆነ የተወሰኑ የኢኮኖሚው ማነቆ የሆኑ ነገሮች የአሰራር፣ የሰላም፣ የጸጥታ፣ የምናምን ማነቆች እየተፈቱለት በሄዱ ቁጥር ደግሞ ኢኮኖሚው ከዚህ በላይ የማደግና የመስፈንጠር አቅም ያለው ኢኮኖሚ እንደሆነ እና ብዙ የማደግ አማራጭ ያለው ኢኮኖሚ ነው ብዬ አስባለሁ። ስለዚህ የማደግ አማራጭ ያለው ነው፣ የማደግ እድል ያለው ነው፣ የማደግ ተስፋ ያለው ኢኮኖሚ ነው። አንዳንድ በየቦታው ላይ ያሉ ማነቆች አሉ። ከአሰራር ጋር ተያይዘው፣ ከደህንነት ጋር ተያይዘው፣ ከዜጎች ወጥቶ መግባት ጋር ተያይዘው፣ ከባለ ሀብቶች ኢንቨስት የማድረግ መነሳሳት ጋር ተያይዘው ያሉ የተወሰኑ ማነቆች አሉ። እነዚህ ማነቆች የሚፈቱ ከሆነ ኢኮኖሚው በከፍተኛ ደረጃ መወንጨፍ የሚችል ኢኮኖሚ ነው ብዬ ነው የማስበው። ስለዚህ 10.2 ለኢትዮጵያ ኢኮኖሚ ትልቅ ወይም ደግሞ ከፍተኛ እቅድ አይደለም፣ የተጋነነ እቅድ ነው ብዬ አላስብም። ስለዚህ አቺቭ ሊሆን የሚችል ሊሳካ የሚችል እቅድ ነው ብዬ ነው ማስበው። ከዚህ የተሻለም መሳካት ይችላል ብዬ አስባለሁ። እንግዲህ በ2017 ኢኮኖሚ እድገቱ የሚያሳያቸው ነገሮች አሉ በውስጡ። ለምሳሌ ከ9.2% ውስጥ ወደ ግብርና ወደ 7.3% ነው ያደገው። ኢንዱስትሪው በከፍተኛ ደረጃ አድጎ ግብርናውንም ቀድሞ በ13% ነው ያደገው። ሰርቪስ ሴክተሩ በ7.5% ነው ያደገው። የኢኮኖሚ ቶታል ኢኮኖሚው ሳይዙ ምን ያህል ነው ከተባለ ደግሞ ወደ 15 ትሪሊዮን ብር አካባቢ ሳይዝ ያለው ኢኮኖሚ ነው። ስለዚህ የኢትዮጵያ አጠቃላይ ሀገር ውስጥ ምርቷ ወደ 15 ትሪሊዮን ብር ነው። ይህንን ወደ እንትን ኮንቨርት ካደረጋችሁት ወደ ዶላር ኮንቨርት አድርጋችሁ ዶላር ቫልዩውን ማወቅ ይቻላል። ኢኮኖሚው በዚህ ደረጃ ላይ ደግሞ ጤናማነት ውስጥ ማሳያ ምንድን ነው የሚለውንም መፈተሽ ይቻላል። የኢኮኖሚ ጤናማነት ማሳያ ለምሳሌ ከአምራች የሚመነጭ ከሆነ የኢኮኖሚ እድገቱ ከአምራች የሚመነጭ እድገት ከሆነ
ጤናማ ነው። ስለዚህ የኢትዮጵያ ኢኮኖሚ አንደኛው ኢንዱስትሪ ነው። ኢንዱስትሪ በራሱ አምራች ዘርፍ ነው፣ ግብርና ነው፣ አገልግሎት ነው። ስለዚህ እነዚህ ሁሉ አምራች ዘርፎች ናቸው። ስለዚህ ከአምራች የሚመነጭ ከሆነ ኢኮኖሚ እድገቱ ጤናማ ነው የሚባል ሀሳብ ይሰጣል። ሁለተኛው ደግሞ የስራ ዕድል የሚፈጥር ከሆነ እንግዲህ በሀገር ውስጥ ብቻ ወደ 535 ሺህ የስራ ዕድሎች ባለፉት 100 ቀናት ተፈጥረዋል ከተባለ በሀገር ውስጥ ብቻ ነው እንግዲህ። በውጭ ደግሞ ወደ 166 ሺህ የስራ ዕድሎች ተፈጥረዋል ከተባለ ኢኮኖሚው የስራ ዕድል የሚፈጥር ኢኮኖሚ ከሆነ እድገቱ ጤናማ ነው ተብሎ ሊታሰብ ይችላል። ሶስተኛው ደግሞ እሴት የሚጨምር ወይም ደግሞ ቫሊዩ አድ የሚያደርግ እድገት ከሆነ የተለያዩ ነገሮች ላይ ቫሊዩ አድ የሚያደርግ ከሆነ እሱም የእድገቱ ጤናማነት ማሳያ ነው ተብሎ ነው የሚወሰደው። መንግስት እንግዲህ በ2018 ለያዘው የ10.2 እድገት እንደ ስትራቴጂ ይጠቀምበታል ብሎ ያስበው አንደኛው ገቢ መጨመር አለብን ነው። ገቢ መጨመር ሲባል ብዙ ሰዎች ግብር መጨመር የሚመስላቸው ሰዎች አሉ። በኢትዮጵያ ውስጥ ግብር መጨመር ግብር ጭማሪ ሳይደረግ ገቢ መጨመር የሚቻልባቸው ብዙ አማራጮች አሉ። ምክንያቱም ከግብር ስርዓታችን ውጭ ያሉ በንግድ ሲስተም ውስጥ ያሉ የንግዱ ማህበረሰብ አለ። እሱን ወደ ግብር ስርዓት ውስጥ ማስገባት ያስፈልጋል። አዳዲስ ኢንቨስተሮችን፣ አዳዲስ ቢዝነስ ኮሚኒቲዎችን መፍጠር ያስፈልጋል። አዳዲስ የቢዝነስ ኢንቫይሮንመንቶችን መፍጠር ያስፈልጋል። ኤዝ ኦፍ ዱዊንግ ቢዝነስን በበቂ ደረጃ በደንብ ኢንትሮዲውስ ማድረግ ያስፈልጋል። ዲጂታላይዜሽኑን በደንብ ማቀላጠፍ ያስፈልጋል። ኢገቨርንመንትን በደንብ ኢንትሮዲውስ ማድረግ ያስፈልጋል። ሙስናና ሌብነትን በከፍተኛ ደረጃ መቀነስ ያስፈልጋል። እነዚህ እየቀነስን ስንመጣ አዳዲስ ግብር ከፋዮች እየተፈጠሩ ይመጣሉ። አዳዲስ ኢንቨስትመንቶች፣ አዳዲስ ቢዝነሶች፣ አዳዲስ የስራ ዘርፎች ይፈጠራሉ። አዳዲስ የስራ ዕድሎችም ይፈጠራሉ። የስራ ዕድሎች ሲፈጠሩ የስራ ዕድል የፈጠረው ድርጅትም ግብር ይከፍላል። የስራ ዕድል የተፈጠረለትም ሰራተኛ ግብር ይከፍላል። ስለዚህ ገቢ መጨመር ሲባል ኢትስ ኖት ኔሴሰርሊ ግብር መጨመር ማለት አይደለም። አድማሱን ማስፋት፣ የተለያዩ ከግብር ስርዓታችን ውጭ ያሉ የንግዱ ማህበረሰብን ወደ ግብር ስርዓት ውስጥ ማስገባት፣ ሌሎች በቀላሉ ሰዎች ኢንቨስት አድርገው ተጨማሪ ግብር መክፈል የሚችሉባቸው ማነቆ የሆኑ ነገሮችን መቅረፍ፣ ይሄ በራሱ የአንድ እንደ ስትራቴጂ የተያዘ ነው። ሁለተኛው ደግሞ ትላልቅና በዓለም አቀፍ ደረጃ ታዋቂ የሆኑ ትላልቅ ኢንቨስተሮችን ስቦ ማምጣት በድርድር በውይይት። ለምሳሌ በማዳበሪያ ፋብሪካው አሊኮ ዳንጎቴን አሳምነው እንዳመጡት፣ በጋስ ማምረት ውስጥም ደግሞ የቻይናውን ካምፓኒ አሳምነው እንደመጣው ሁሉ ሌሎችም እንደዚሁ ትላልቅ ግዙፍ ባለሀብቶችን ብዙ ግዙፍ የሆኑ ካምፓኒዎችን ወደ ሀገር ውስጥ በማምጣት የታቀደውን የኢኮኖሚ እድገት ማስመዝገብ ይቻላል ተብሎ ነው የሚታሰበው። ሶስተኛው ደግሞ የመንግስትና የግሉ ዘርፍ መካከል ያለውን ትብብር ማጠናከር። ሌላኛው ደግሞ የመንግስትና የግሉ ዘርፍ ትብብርን ማጠናከር ነው። ለምሳሌ በማዳበሪያ ፋብሪካው ላይ የኢትዮጵያ መንግስት በኢትዮጵያን ኢንቨስትመንት ሆልዲንግ በኩል ተወክሎ ከአሊኮ ዳንጎቴ ጋር ከግሉ ዘርፍ ጋር ተባብሮ ኢንቨስት እንደሚያደርገው ሁሉ በጋሱ ላይ እንደዚሁ አይነት ኢንቨስትመንት ውስጥ እንደገባ ሁሉ በማይኒንግ ሴክተር በተለይ በወርቅ ስራ ላይ እንደዚሁ እየገባ እንዳለው ሁሉ ይህንን ስራም አጠናክሮ መቀጠል። ባለሀብቶች በተናጠል ደፍሮ በማይገቡባቸው ሴክተሮች መንግስት ከባለሀብቶቹ ጎን ቆሞ እጅ ለእጅ እጅና ጓንት ሆኖ አብሮ መስራት የሚችልበት በባለሀብቱና በግሉ ዘርፍና በመንግስት መካከል ያለውን ግንኙነት በማጠናከር እነዚህ ሶስት ስትራቴጂዎች ነው። አንደኛው ገቢን በመጨመር፣ ሁለተኛው ትላልቅ ኢንቨስትመንቶችን በመሳብ አሳምኖ በማምጣት፣ ሶስተኛው ደግሞ በመንግስትና በግሉ ዘርፍ መካከል ያለውን ትብብር በማጠናከር ተብሎ ነው የሚታሰበው። እንግዲህ በዚህ ዓመት ከፍተኛ የሆነ የንግዱ ማህበረሰብ ከፍተኛ የሆነ መነቃቃት ያገኛል ተብሎ የሚታሰበው ለምሳሌ በባለፈው ዓመት የብድር ጣሪያ በባንኮች ላይ ተጥሎ የነበረ የብድር ጣሪያ ያለው ወደ 18% አካባቢ ከባለፈው ዓመት በ2017 የተሰጠው ብድር ባንኮች በ2016 ከሰጡት ከ18% በላይ እላፊ መስጠት አይችሉም፣ ጭማሪ መስጠት አይችሉም። ለምሳሌ በ2016 ባንክ ኤክስ 100 ቢሊዮን ብር አበድሮ ከነበረ በ2017 ማበደር ይችል የነበረው 100 ቢሊዮን ሲደመር 18% ወይም ደግሞ 18 ቢሊዮን አንድ ላይ 118 ቢሊዮን ብቻ ነው ማበደር የሚችለው። ከዛ በላይ ማለፍ አይችልም፣ ዲመንዱ ቢኖርም ፍላጎቱ ቢኖርም። ምክንያቱም በአንድ በኩል ኢንፍሌሽኑን በዛ መንገድ መቀነስ ይቻላል ተብሎ ውሳኔ ላይ ስለተደረሰ ማለት ነው።
አሁን ያንን ወደ ከ18% ወደ 24% ከፍ አድርጓል በዚህ ዓመት። ስለዚህ ከፍተኛ ብድር እየተበደሩ ያሉት ደግሞ መንግስት ሳይሆን መንግስት በዚህ ዓመት ለምሳሌ ከ15% በላይ የተበደረ አይመስለኝም። በሪፖርት ውስጥም ተጠቅሷል። ወደ 85%ን የግሉ ዘርፍ ነው የተበደረው። ከግሉ ዘርፍ ውስጥ ለግብርና፣ ለኢንዱስትሪ፣ ለማኒፋክቸሪንግ፣ ለተለያዩ ዘርፎች ነው የሄደው። ስለዚህ ባለሀብቶች ተጨማሪ የፋይናንስ አቅም አግኝተው ከባንኮች ተበድረው ኢንቨስትመንታቸውን ማሳለጥ የሚችሉበት ኢንቨስትመንቶቻቸውን ማስፋፋት የሚችሉበት እድል ይፈጥርላቸዋል። ባንኮች ደግሞ የፋይናንስ እጥረት እንዳይገጥማቸው ከዚህ በፊት እንደነበረው 20% ቦንድ እንዲገዙ ይገደዱ ነበር። የብሔራዊ ባንክ ቦንድን ወይም ደግሞ የመንግስት የግምጃ ቤት ሰነድ እንዲገዙ ይገደዱ ነበር። እሱ ሙሉ ለሙሉ እንዲቀር ነው የተደረገው። ስለዚህ በዚህ ዓመት በ2018 የበጀት ዓመት ከበቂ በላይ ብዙ ምክንያቶች አሉ ኢኮኖሚው በከፍተኛ ደረጃ ማደግ የሚችልበት። በዚህ ላይ ሌሎች አንሰርታይኒቲስ ለምሳሌ የጸጥታ ችግሩ የሚፈታ ከሆነ ባለሀብቶች ኦልሬዲ በሚፈለገው ልክ የሚሳተፉ ከሆነ እነዚህ ሁሉ ነገሮች በከፍተኛ ደረጃ ኢኮኖሚውን ያነቃቁታል ተብሎ ነው የሚታሰበው። እንግዲህ ይህንን በተመለከተ ዶክተር ፍጹም ሰፊ ማብራሪያ ሰጥቷል። ሙሉ ማብራሪያው ወደ 1 ሰዓት ከ20 አካባቢ ነው። ስለዚህ ብሪጅ ሚዲያ ላይ ማብራሪያው ሙሉ ለሙሉ አለላችሁ። እሱም ማብራሪያ ሁላችሁም ከዛው ላይ እንድትመለከቱትና ዲቴይልድ የሆነውን ነገር እንድትወስዱ ነው። እኔ ጀስት ሄድስ አፕ ለመስጠትና በትላንትናው ዕለት ምክር ቤቱ የማክሮ ኢኮኖሚክ ግምገማውን መንግስት አጠናቆ መረጃው በሚደርሰን ሰዓት እናቀርብላችኋለን ባልነው መሰረት ጀስት ሄድስ አፑን ለመስጠት ያህል ብቻ ነው እንጂ ሙሉም ብትሰሙት ራሳችሁም አንዳንድ ባለሙያዎችም ኢኮኖሚክስን መረዳት የምትችሉ ሰዎችም እርስ በርስ ብትነጋገሩበት የሚጠቅም ነገር አለው ብዬ ስለማስብ ሙሉውን ማየት ከፈለጋችሁ እዚሁ ብሪጅ ሚዲያ ላይ ታገኙታላችሁ። ጀስት ግን ሜን ፖይንቶቹን ለማንሳት ያክል ነው የሄድኩበት። ከብሪጅ መተላለፊያ በኋላ ወደ ቀጣዩ አጀንዳ እናልፋለን። እንግዲህ በቀጣይ የምንመለከተው በባለፈው ፕሮግራማችን ውስጥ አንስተነው የነበረው የሶፍ ዑመር ዋሻ ወግ አለ። አነጋጋሪነቱ እስካሁን ድረስ ቀጥሏል። የተለያዩ ሰዎች በተለያየ መንገድ ለመተንተን ሲሞክሩ አይቻለሁ። አንዳንዶች በከፍተኛ ደረጃ ብስጭታቸውን ሲገልጹ አይቻለሁ። በተለይ ደግሞ በአቶ ጌታቸው ረዳና በጀነራል ጻድቃን እዛ መገኘት የሚበሳጩ ሰዎችን አይቻለሁ። አቶ ኩማ ደመቅሳ ባደረጉት ንግግር በደስታ የፈነደቁ ሰዎች አይቻለሁ። the only thing እኔ ስለው የነበረው አንዳንዴ ሞኝ ሲሰድቡት ያሞገሱት ይመስለዋል እንደሚባለው ሳይሆንባቸው የቀረ አይመስለኝም። ዋናው መሰረታዊ ነገር ለኔ ከዚህ በፊትም በተለያየ ጊዜ ብየዋለሁ። የኢትዮጵያ የፖለቲሽያንስ ሬንጅ ይቀመጥ ከተባለ ሬንጁ ከጠቅላይ ሚኒስትር ዶክተር አብይ አህመድ እስከ አቶ ጌታቸው ረዳ ነው። ዳስ ደ ሬንጅ። ሰፊ የሚባለው ሬንጅ በእነዚህ ሁለት ግለሰቦች መካከል የነበረ ልዩነት ነው ይመስለኛል። ካልተሳሳት ክቡር የትምህርት ሚኒስትሩ ይመስሉኛል ፕሮፌሰር ብርሃኑ ነጋ በአንድ መድረክ ላይ ሲናገሩ ሰምቻለሁ። አቶ ጌታቸው የትግራይ ክልል ጊዜያዊ አስተዳደር ሆኖ ስማቸው ለጠቅላይ ሚኒስትሩ ሲቀርብና ጠቅላይ ሚኒስትሩ ለሚኒስትሮች ምክር ቤት ውይይት ላይ ሲያቀርቡት ሁላችንም በፍጹም አንቀበልም ብለን ነበር እና ጠቅላይ ሚኒስትሩ አንድ ንግግር ተናገሩ። እናንተ የምትናደዱበት ግለሰብ እናንተ አንቀበለውም እያላችሁ የምትሉት ግለሰብ እኮ ከማንኛችሁም በላይ የሰደበውም ያንጓጠጠውም ያንቋሸሸውም እኔን ነው። ከኔ በላይ ልትናደዱበት አትችሉም። ግን ስለ ሰላም ሲባል ይህንን ማድረግ ያስፈልጋል ከተባለ ሌትስ ዱ ኢት የሚል ንግግር አደረጉና ሁላችንንም ቦታችንን አስያዙን። ስለዚህ ለኔ የኢትዮጵያ የፖለቲሽያንስ ሬንጅን ጥቀስ ከተባልኩ ከስከውን ንገረኝ ከተባልኩ ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እስከ ክቡር አቶ ጌታቸው ረዳ ድረስ ነው ሬንጁ። እዛ ነው በበረሃ የሚርመጠመጠውም በጫካ ውስጥ የሚሽለኮለከውም በዚሁ ሬንጅ መካከል ውስጥ ያለ ነው። ለኔ አቶ ጌታቸውና ጠቅላይ ሚኒስትር አብይ አህመድ በአንድ ጠረጴዛ ላይ ቁጭ ብሎ መነጋገር የሚችሉበት ስለ አንድ ሀገር የወደፊት ዕጣ ፈንታ አብሮ መምከር የሚችሉበት ስለ ሀገራቸው በጋራ አብሮ መቆም የሚችሉበት ሁኔታ ከተፈጠረ በዚህ ሬንጅ መካከል ውስጥ ያሉት ሁሉ ይሄ እድል አላቸው ማለት ነው። ያበሳጫቸው አሁን ይሄ ነው። ልዩነት ከተባለ ከጠቅላይ ሚኒስትሩ ጋር በመለየት ደረጃ ከታሰበ እንደ አቶ ጌታቸው የተለያቸው ሰው የለም። በመዋጋትም ከተባለ እንደ አቶ ጌታቸውና እንደ ፓርቲያቸው የጠቅላይ ሚኒስትሩ መንግስት የተዋጋ የለም። በዘለፋም ከተባለ እንደሳቸው የዘለፈው ሰው የለም። በየትኛውም መስፈርት አሁን በጫካ ከሚሽለኮለቁት በረሃ ላይ ከሚርመጠመጡት በአውሮፓ በአሜሪካ ላይ ቁጭ ብለው የደሃ ልጆችን በለው ግፋ በለው እንዋጋ በለው የሚል ቅስቀሳ ከሚቀሰቅሱት በባሰ ከጠቅላይ ሚኒስትሩ
ተቃርነው የቆሙ ሰው ናቸው። ስለ ሰላም ስትል ከዚህ ወደዚህ መምጣት ትችላለህ። ያመማቸው ይሄ ነው። በእኛ ሀገር ፖለቲካ ቆሞ ቀርነት ይሞገሳል። የፖለቲካ አቋም ተቸካይነት እንደ ጉድ ፖለቲካል ኳሊቲ ነው የሚታየው። ከጊዜ ጋር አብረ መራመድ መቻል አለብህ። ለግፋ በለውም ጊዜ አለው፣ ለንዋጋ በለውም ጊዜ አለው፣ ሰከን ብሎ ቁጭ ብሎ ለመነጋገርም ጊዜ አለው። የትግራይ ህዝብ እረፍት ያገኝ ዘንድ፣ ሰላም ያገኝ ዘንድ፣ ልማት ያገኝ ዘንድ ተወደደም ተጠላም ከክቡር ጠቅላይ ሚኒስትሩና ከመንግስታቸው ጋር አብሮ መቀመጥና መነጋገር ግድ የሚልበት ጊዜ ሲመጣ ያንን ግዴታ ተቀብለው ያንን ውሳኔ ላይ ደርሷል አቶ ጌታቸው ረዳ። ጀነራል ጻድቃንም በተመሳሳይ መልኩ የትግራይ ህዝብ እረፍት ማግኘት እኛን ሰላም ይነሳናል፣ የትግራይ ህዝብ መልማት እኛን ያደህየናል ያሉ ደግሞ ተቸክለው ቀርተዋል እንጂ አቶ ጌታቸው ንግግራቸው አይደለም ያመማቸው። አንድ የፖለቲካ ገልቱ ለምሳሌ አቶ ጌታቸው ለዝርፊያም ቢሆን መንገድ እንዴት አልተሰራም ሲሉ የቀድሞውን ኢህአዴግ እየወቀሱ ነው፣ ጠቅላይ ሚኒስትር መለስ ዜናዊን እየወቀሱ ነው፣ ጠቅላይ ሚኒስትር ኃይለ ማርያምን እየወቀሱ ነው ብሎ ለመዘገብ ሲዳደው አይቻል። የዚህ ሀገር አብዛኛው መሰረተ ልማት የተሰራው በጣሊያን 5 ዓመቱ ጊዜ ነው። በጣሊያን 5 ዓመቱ የወረራ ጊዜ ነው አብዛኛው መሰረተ ልማት የተሰራው። አብዛኛው ጅማ አካባቢ ብትሄዱ የጣሊያን አብዛኛው የእጅ ስራ ውጤት ታያላችሁ። እዚህ አዲስ አበባ ውስጥ አብዛኛው ታያላችሁ። ዋና ዋና በምንላቸው ከተሞች ላይ የጣሊያን የእጅ ስራ ውጤቶች እናያለን። በጣሊያን 5 ዓመቱ የወረራ ጊዜ እነዚህ የተሰሩበት ለዝርፊያ ነበረ። ስለዚህ በጣሊያን ጊዜም ከጣሊያን በኋላም የመጡ መንግስታት በእነዚህ አካባቢዎች ላይ ያለውን ሀብት ለመጠቀምም ሆነ ለመዝረፍ እንዴት መንገድ አልሰሩም? ይህን ያክል የተፈጥሮም ሀብት ያለው የታሪክ ሀብት ያለው የመልማት ሀብት ያለው አቅም ያለው እምቅ አቅም ያለው እንዴት ይሄንን መጠቀም አልቻልንም ነው? እንዴት ያኔ መንገድ መስራት አልተቻለም? ምክንያቱም ከዛሬ 13 ዓመት በፊት መጥቻለሁ የሆነች የነበረች አንዲት መንገድን ለመመረቅ ያኔ ሀብት እንደነበረው አውቃለሁ። ሀብት እንደነበረው ምንም ጥርጥር አልነበረው፣ ሁላችንም እናውቅ ነበር። ይህን ሀብት ለመጠቀም የሚያስችል መሰረተ ልማት ግን መገንባት አልቻልንም። ይሄ ፋክት ነው፣ መሬት ላይ ያለ ፋክት። ለምንድን ነው ይሄ ያመማቸው? ለምንድን ነው ይሄ የሚያማቸው? የሚያማቸው ጠቅላይ ሚኒስትሩና አቶ ጌታቸውን ጎን ለጎን ማያታቸው ነው። ምክንያቱም አቶ ጌታቸውና ጠቅላይ ሚኒስትሩ ቅድም እንዳለው በሁለት የኢትዮጵያን የፖለቲካ ዳርና ዳር እኒ ከተባለ ከዚህ በላይ ሬንጅ አልነበረም። ይሄ ሬንጅ እየጠበበ ሲመጣ እየጨፈልቀናል ብለው የሚሰጉ አሉ። አሁን ጠቅላይ ሚኒስትሩና አቶ ጌታቸው ረዳ ስለ ትግራይ ህዝብም ስለ ኢትዮጵያ ወደፊት ዕጣ ፈንታም እኩል በተመሳሳይ ሰዓት ተመሳሳይ ነገር ያስባሉ። ለኔ ተሸናፊ ሆኖ የሚቀረው መሸነፉን አልቀበልም ሲል ነው። አሸናፊም ተሸናፊ የሚሆነው ለአሸነፈው ወገን ሸብረክ ማለት ሳይችል ሲቀር፣ አሸናፊው ተሸናፊ የሚሆነው ሸብረክ ማለት አለበት። አሸናፊው ተሸናፊ ላለመሆን ሸብረክ ማለት አለበት። ተሸናፊውም ተሸናፊ ላለመሆን ሽንፈቱን መቀበል አለበት። መሳሳቱን አምኖ መቀበል አለበት። that's the way forward። ይሄ ሊያማቸው አይችልም። የሚያማቸው ቅድም ያልነው ነው። ሌላው የሚያማቸው አቶ ጌታቸው ረዳ በዚህ መድረክ ላይ የተናገሩት ሁላችሁም የኦሮሚያ ክልላዊ መንግስት ፕሬዝዳንት የነበራችሁ ሁሉ ባሌ መተን ነበር፣ አይተነዋል፣ እናውቀዋለን ብላችኋል። እንዴት አንዳችሁም ግን በዚህ ደረጃ አላለማችሁትም? ምክንያቱ ሁለት ነው። አንዳንዱ ሰላሙን ልማት ያመጣዋል ይላል፣ አንዳንዱ ደግሞ ልማቱን ሰላም ያመጣዋል ይባላል። አንዳንዶቻችሁ ልማቱ ላይ ትኩረት ታደርጋላችሁ፣ አንዳንዶቻችሁ ደግሞ ሰላሙ ላይ ትኩረት ታደርጋላችሁ። እኔ በቅርብ ከአንድ ኔዘርላንዳዊ ወዳጄ ጋር እያወራን ነበርና ይህ ኔዘርላንዳዊ ወዳጄ የኔዘርላንድ የቀድሞ ከፍተኛ የመንግስት ባለስልጣንም ስለነበረ ረጅም እድሜ በመንግስት አገልግሎት ውስጥ የቆየና አሁን በጡረታ እድሜው በኢትዮጵያ ኢንቨስትመንት ዘርፍ ላይ እየተሰማራ የሚገኝ ባለሀብት ነው። ከዚህ ባለሀብት ጋር እያወራን እያለ ስለ ኢትዮጵያ ኢኮኖሚ አንስተን ስናወራ አንድ ነገር ሁለታችን አከራክሮ ነበር። ለኔ ኢትዮጵያ ውስጥ የኢኮኖሚ ስብራቶቻችንን በፈታናቸው ቁጥር የፖለቲካ ውጥንቅጣችን እየተፈታ ይመጣል ብዬ አምናለሁ። ምክንያቱም አብዛኛው አፍሪካዊ ትልቁ ችግሩ ኢኮኖሚው ነው ብዬ ስለማመን፣ ስለዚህ ኢኮኖሚው ላይ ትኩረት አድርጎ መስራት ሀገራችንን ወደ ሰላም ያመጣታል፣
ሀገራችን ወደ ፖለቲካል ስቴቢሊቲ ያመጣታል። ይህ ካልሆነ ግን የዳቦ ጥያቄውን ያልመለሰ የሆዱን ጥያቄ ያልመለሰ የህብረተሰብ ክፍል ይዘን ፖለቲካል ስቴቢሊቲ ልናመጣ አንችልም። ፖለቲካሊ ስቴብል የሆነ ሀገር ለመፍጠር ኢኮኖሚካሊ ስቴብል የሆነ የዳቦ ጥያቄውን የመለሰ ህብረተሰብ ያስፈልጋል። አብዛኛው ደግሜ ብያለሁ። አብዛኛው በየጫካ የሚሽሎኮሎኮ ታጣቂ ከፊሉ የስራ ጦት ወደ በረሃ ያወረደው ነው። ከፊሉ የሆድና የዳቦ ጥያቄ ወደ ጫካ ወደ በረሃ ያወረደው ነው። አብዛኛው ማሱ ምንለው ማለት ነው። አመራሩ የተሻለ ሀብት ማካበትም አላማ አድርጎ የገባበታል። አንዳንዶች እከሌ እኮ የተማረ ነው፣ እከሌ እኮ ገንዘብ ያለው፣ እከሌ እኮ ሀብት አለው ይላሉ። ማሱ ግን እሱን ተከትሎ የገባው እሱ የሚያስበውን አስቦ አይደለም የገባው። የተሻለ ሀብት ላጋብስ ይችላል፣ በዝርፊያ የተሻለ ሀብት ላጋብስ ይችላል ብሎ ነው የገባው። ማሱ ግን በስራ ጦት ነው የገባው። ማሱ ግን የዳቦ ጥያቄውን ለመመለስ ነው የገባው። ስለዚህ በእኔ አስተሳሰብ ኢኮኖሚው ላይ ትኩረት አድርገን ብንሰራ ወደ ፖለቲካል ስቴቢሊቲ ሊያደርሰን ይችላል። በተራበ ህዝብ ላይ ፖለቲካል ስቴቢሊቲ ለማምጣት መሞከር ግን ለእኔ ብዙ ትርጉም ያለው ስራ አይደለም የሚል ውይይት አድርገን ነበር። ስለዚህ አቶ ጌታቸውን ብዙ ሰው ለመተቸት የሞከረው አቶ ጌታቸው የተናገሩት ንግግር ስህተት ስለነበር አይደለም። በራሱ አቶ ጌታቸውንና ክቡር ጠቅላይ ሚኒስትሩን ጎን ለጎን ማየት የሚያማቸው፣ የሚያቅራቸው፣ የሚያንገሸግሻቸው አሉ። የሚያንገሸግሻቸው ምክንያቱም በእነዚህ ሁለት ዳርና ዳር የነበሩ መቼም አንድ ላይ ቁጭ ሊሉ አይችሉም ተብሎ የተባሉ ሰዎች ወደ አንድ ቦታ መጥተው ማየትን ያክል የሚያማቸው ነገር የለም ለእነዚህ ሰዎች። ያ ነው አሁን የሚያስጨዋቸው። ንግግራቸው አይደለም፣ ንግግራቸው ሆል ጤናማ ነው። ይኸው ስሙት። ክቡር ጠቅላይ ሚኒስትር፣ እኔ ሶስት ነገሮች ነው ማንሳት እንፈልገው። መጀመሪያ እንኳን ወደዚህ መጣን። እኔ ባሌ የመጨረሻ የመጣሁት 13 ዓመት በፊት ነው። ባሌ ጂኦግራፊ ነው ለኛ፣ መልክዓ ምድር ነው እንጂ ሌላ ነገር የለውም። ሰው ደርሼ መጥቻለሁ። ቢያንስ ያኔ መንገድ ለመመረቅ ነበር የተመጣው። በስንት ዘመን የተሰራች አንድ መንገድ ብቸኛ መንገድ ነበረች። በሄሊኮፕተር ሄድኩት። በጣም ሀብታም ምድር መሆኑን የሚያጠራጥር ነገር አልነበረው። እንዲህን አትሊስት ሀብት ለመጠቀም እንኳን መንገድ ቀደም ብሎ መስራት እንዴት አልታያቸውም ብዬ ጠይቅ ነበረ። ያኔ እንኳን ያልኩት ለመዝረፍ ነበረ፣ ግን መዝረፍ የሚለው ቃል ትንሽ ከወድ ስለሚል ነው። ሶፍ ዑመርን የማየት ያው መልክዓ ምድር ክላሶቻችን ላይ ሶፍ ዑመር ኢትዮጵያ ከምትኮራባቸው ተብሏል። ተሰማዋለህ። ሶፍ ዑመር አጠገብ ሆኜ ሶፍ ዑመር የሚሄድ ፍላጎትም አልነበረኝም። ብፈልግም ኖሮ ኢንፍራስትራክቸሩ አልነበረም። በጣም መንቻካ ፈረንጆች ማየት አለብን ብለው ከሚመጡት በስተቀር እዚህ ጋር የሚባል እንቅስቃሴ የለም። የመጀመሪያው ትኩረቴ እንኳንም አጋጣሚ ተፈጥሮ ወደ ሶፍ ዑመር ለመምጣት ሶፍ ዑመርን ቅድም ጻድቃንም እንዳነሳው መልክዓ ምድር ብቻ ሳይሆን ታሪክም እንደሆነ ለማየት እድሉ እንኳን ገጠመኝ ይላል። ሶፍ ዑመር እንዳልኩ ዋሻ እቺ ፎቶ ላይ የምናያት ነገር ብቻ ነች እንጂ ውስጥ ገብተህ ይሄን ያክል ረጅም ርቀት ያለው ሰብተራኒያን ዓለም እንደሆነ እንግዲህ ባሌ አካባቢ መልክዓ ምድር ተራሮች አሉት። ቅድም እነ ጁነዲን ሲያነሷቸው የነበሩ እኔም ትልቁ ፒክ ላይ ፎቶ ለመነሳት ጭምር የቻልኩበት ነው። በታሪክ ምንሰማ የነበረ በወሬ ምንሰማ የነበረ ከመልክዓ ምድርነት ባለፈ ሰውን አታስታውስም፣ ታሪኩን አታስታውስም። ስለዚህ ተጨማሪ ታሪኮችን ማየት የምንችልበት እድል ስለተፈጠረ በጣም ጥሩ አጋጣሚ ነው የሚል እምነት አለኝ። ሶፍ ዑመር መልክዓ ምድር ብቻ ግን አይደለም። ባሌ ያሉት ተራሮች መልክዓ ምድር ብቻ አይደሉም። ውብ የመሆናቸውን ያክል ብዙ እንስሳት መያዛቸውን ያክል ታሪክም ናቸው። ይህ አካባቢ ለምሳሌ የኢትዮጵያ ኢንተግራል የመልክዓ ምድር አካል ነው። ሶፍ ዑመር ይኮራበታል። ሰሜን ማነው የባሌ ማውንቴንስ ይኮራባቸዋል። ግን ደግሞ እዚህ አካባቢ ከ1000 ዓመት በፊት ጀምሮ ከሙሉ ዓለም የተሰባሰቡ የእስልምና ምሁራን ትምህርት ይቀስሙበት የነበረ አካባቢ መሆኑን ማንም ሰው አስታውሶ አያውቅም። የታሪካችን አካል አድርገንም ተንትነን ነው አናውቅም። በጂኦግራፊ የምንኮራውን ያክል ታሪኩም አካላችን ነው ብለን አስበን የምንችልበት አጋጣሚ ነበር ወይ? ቅድም እንደተነሳው ለጂኦግራፊ ያለን ፍቅር ኢትዮጵያም ሆነ ሂማሊያስ ሆነ ብዙ ላይቀየር ይችላል። እዛ ውስጥ ያለው ታሪክ ግን የኛም ታሪክ አካል ነው ብለን ባሰብን ቁጥር ነው የበለጠ አታችመንታችን የሚጠነክረውና ከመልክዓ ምድር ወጥተን ታሪኩንም ጭምር ለማየት አጋጣሚ ስለፈጠረ ከሶፍ ዑመር ጀመርን እንጂ ያየናቸው አካባቢዎች ውስጣቸው ብዙ ታሪክ ያዘሉ ናቸው።
ይህንንም ለማየት እድሉ ስለገጠመን አይ ቲንክ ጥሩ አጋጣሚ ነው የሚል እምነት አለኝ። ከሌሎች ጋር መገናኘት እኔም ያስደስተኛል። ቅድም አባዱላ ሲያነሳ ተመላልሻለሁ ይላል። ጁነዲንም ተመላልሸ ሁሉም እዚህ ይኖሮ ነበረ። ለምንድን ነው መሰረተ ልማት ማስፋፋት ያልቻልነው የሚለው ጥያቄ ተመልሰ ስታየው ምናልባት የእንቁላልና የጫጩት የዶሮ ፕሮብሌም ጉዳይ ነው። ሰላምን ልማት ነው የሚያመጣው ወይስ ልማት ነው ሰላምን የሚያመጣው? እርግጠኛ የሆነ መልስ መስጠት አትችልም። ቢያንስ ግን አንዱን ይደግፋል። አባዱላ እዚህ በምትመጣበት ሰዓት አብዛኛው የማረጋጋት ስራ መስራት ላይ ትኩረት አድርገህ ሊሆን ይችላል። ጁነዲን በሚመጣበት ሰዓት ስላይትሊ የተለየ ስራ ሰርቶ ሊሆን ይችላል። እንደዛው የሆነ ይሄንበት ሂደት ነው። ግን በተግባር እዚህ አካባቢ ያለውን ፖቴንሻል መጠቀም ያስቻለን እድል ለምን አላየንም ብለን ስናስብ ታሪክ አለው፣ ጂኦግራፊ አለው፣ ብዙ ሀብት አለው። ቢያንስ ወንዞች አሉት። ከዲቫስቴሽን ውጪ ለልማት ብሎ የማያውቁ ወንዞች አሉ። ራሱ ሶፍ ዑመር ዋሻን እንኳን ያየን እንደሆነ ወንዝ በሚሞላበት ሰዓት ዋሻው ውስጥ ሲገለጽ እንደሰማሁት ጠቅላይ ሚኒስትሩም ሲገልጽ እንደሰማሁት እዚህ አጋጣሚ ወንዝ በሚሞላበት ሰዓት የፈለከውን ብሰራ ጠራርጎት ነው የሚለው። እንደዚህ አይነቱ ኢንፍራስትራክቸሮች እንኳን ለመስራት የማያስችል ተፈጥሮ እዳ የሚሆንበት ሁኔታ ወደ ሀብት እንዴት እንቀይረዋለን የሚለው ነገር መታሰብ መቻል አለበት። መሬቱ እያለ ህዝቡ እያለ ኢንፍራስትራክቸሩ በመታጣቱ ምክንያት ግን ኢንፍራስትራክቸሩን ለመስራት የሚያስችል ሀብትም እያለ ትኩረት አለማድረጋችን ምናልባት የመድኃኒት ውሳኔ የወሰን ያክል ነው መቆጠር መቻል ያለበት። በታሪክ በዛ ደረጃ ነው መረዳት መቻል ያለበት። እዚህ ያለውን ሀብት ተጠቅመን ህዝቡ የተረጋጋ ኑሮ እንዲኖር ብቻ ሳይሆን ከሴፍቲኔት ወጥቶ እጁ ውስጥ ባለው ሀብት ሌሎችንም ማገዝ የሚያስችለው ከምንም ነገር በላይ ግን ይሄን አካባቢ ሁሉም ነገር ባሟላ መልኩ ፉሊ ትራንስፎርም ማድረግ የሚያስችለው አቅም መፍጠር እንችላለን የሚል ነው። ፈለግንም አልፈለግንም ያለፉት ፌሊየሮች ምንድናቸው ብለን በደንብ ስቶክ ወስደን ምናልባት ብዙ እንትን ማለት ሳይጠበቅብን ፎከስድ ሆነን ያለው ሀብት ያለው ሪሶርስ ያለው የህዝቡ አኗኗር ሁኔታ ያለው የአየር ሁኔታ ብዙም ሳይበግረን ብዙ ለውጥ ማምጣት እንደምንችል የምናሳይበት አጋጣሚ ተፈጥሯል የሚል እምነት አለኝ። ስናት አባውት ባሌ አሁን የምናወራው ስለ ባሌ አይደለም። ታሪካችን፣ መልክዓ ምድራችን፣ የቱሪስት መስህቦቻችን እርስ በርስ ያላቸው ግንኙነት እንደ ሀገርም ሊኖረን የሚገባውን ግንኙነት የሚጠቁሙ ናቸው። የባሌ ተራራዎችን የሚጎበኙ ሰዎች የቱሪስት ዴስቲኔሽንም ስለሌላቸው አንድ አካባቢ ነበረ ማቀው የመጨረሻ የማስታወሰው አንድ ጡረተኛ ኮሎኔል የሰራው እንትን ነበረ። እሱም ለማግኘት ራሱ ቦታውን ለማግኘት ረጅም ጊዜ ነው የሚወስደው። በዛ ላይ በደንባራ በቅሎ እንደሚባለው የቱሪስት ዴስቲኔሽን የማየት ፍላጎት ብዙም ባልዳበረበት ኮንቴክስት ውስጥ ረጅም ጊዜ ወስደህ ቀጠሮ ይዘህ የምትሄድባቸው አካባቢዎች ብቻ የነበሩበት አንድ አካባቢ ብቻ የነበረበት ሁኔታ ብዙ ችግር ይፈጥራል። እዚህ ብቻ አይደለም እንደተባለው ነው። ትግራይ ስትሄድ የቱሪስት ዴስቲኔሽኖች የሉም። አማራ ክልል ያሉ የቱሪስት መስህቦች ሌሎች አካባቢዎች በተፈጥሮ በታሪክ በባህል በጣም ሪች የሆኑ አካባቢዎች በዚህ ደረጃ የቱሪስት ዴስቲኔሽኖች እየተሰራ እየተጠናከረ በሄደው ቁጥር አንድ ቱሪስት አንድ አካባቢ ብቻ አይደለም አይቶም የሚመለሰው ሌሎች አካባቢዎችንም ማየት የሚያስችለውን ፓኬጅ ቀርጾ መንቀሳቀስ የሚችልበት ይፈጥራል። እዛው ያለ በተለያዩ የአገሪቱ ክፍሎች መካከል ያለው ግንኙነት የጂኦግራፊ የመልክዓ ምድር ብቻ ሳይሆን የታሪክም የባህልም የፖለቲካም የመተባበር የሚሆንበት እድል በጣም ያሰፋል። እንደ ሾኬዝ ማድረጊያ አይ ቲንክ ባሌ ውስጥ ለብዙ አመታት ጠቅላይ ግዛት ሆኖም ክፍለ ሀገር ሆኖም ዞን ሆኖም የታጡ እድሎች በአንድ ላይ ተሰባስበው መፈጠር የሚችሉበት የቱሪስት ዴስቲኔሽኖች የሚዳብሩበት ባሌ ሶፍ ዑመር ሌሎች አካባቢዎችም ከመልክዓ ምድር በላይ ታሪክ እንዳላቸውም ጭምር የምናይበት ከዛ አልፎ ግን በምግብ ራስ መቻል ብቻ ሳይሆን ለየት ያለ ኢኮኖሚክ ትራንስፎርሜሽን ለማምጣት የሚያስችል አቅምም በተግባር የምናረጋግበት አጋጣሚ ስለሆነ ይህንን ማድረግ ለቻላችሁ ሁሉ ድሮ የጀመራችሁ አላችሁ፣ ያስቀጠሉት አሉ፣ አሁንም ወደፊት ለመውሰድ በሚደረገው ጥረት ውስጥ ሙሉ ጊዜያቸውን እያባከነ ያሉ ሁሉም አመራር ያሉ ሰዎች በዚህ ስራ መኩራት ያለባቸው ይመስለኛል። ግን የተሟላ ስራ ሊሆን አይችልም። በሂደት እየተጠናከረ ሌሎችም የሚማሩበት እንዲሆን ከማድረግ አንጻር ግን እነኚህ ነገሮች ለዚህ አካባቢ ዩኒክ የሚሆኑ ነገሮች የመኖራቸውን ያክል ሌሎች አካባቢዎችም ሪፕሊኬት ሊደረጉ የሚችሉ ነገሮች እንዳሉ ታውቆ ልማቶቻችን የቱሪስት መስህቦቻችን ሰላማችንን የምናረጋግጥባቸው ሰላማችን በማረጋገጥችን ምክንያት ደግሞ ሌሎች ተጨማሪ
አጋጣሚዎችን የምንገነባባቸው እንዲሆኑ ሁላችንም መስራት አለብን የሚል መልእክት ለማስተላለፍ ነው። በዚህ አጋጣሚ ሸንቀጥቀጥ ለማለት የሚያስችለን ያቃሰትንም ቢሆን ብዙ ጋራ ለመውጣት ስላስገደዱን በዚህ አጋጣሚ ማመስገን እፈልጋለሁ። ሌሎች አጋጣሚዎችም ተጠቅመን መወያየቱ ብቻ ሳይሆን አገር ምን አለው ብሎ ለማየት የሚያስችለውን አጋጣሚ መጠቀም መቻል መልመድ አለብን የሚል እግረ መንገዴን መልእክት ማስተላለፍ እፈልጋለሁ። አመሰግናለሁ። አሁን ከዚህ ንግግር ምን ታወጣለታል? ምኑ ጋር ነው ስህተቱ? ባሌ መሄዳቸው ነው ስህተቱ? ባሌ ሀገራቸው ነው? ምኑ ነው ስህተቱ? ኦሮሚያ ውስጥ መካሄዱ ይሄ ስራ መሰራቱ ነው የሚያማቸው? ኦሮሚያም ኢትዮጵያ ነው። ምኑ ነው ያመማቸው ከተባለ በኦሮሚያ ክልል ውስጥ ክቡር ጠቅላይ ሚኒስትሩና አቶ ጌታቸው ረዳን ማየታቸው ኦሮሚያ ክልል ውስጥ መሆኑ ብቻ አይደለም። ክቡር ጠቅላይ ሚኒስትሩና አቶ ጌታቸው ረዳን አማራ ክልልም ቢያዩዋቸው ያማቸዋል፣ ትግራይ ክልልም ቢያዩዋቸው ያማቸዋል። ይሄ ግልጽ ነው። ይሄ እውነት ነው። ይሄ ሀቅ ነው። ምክንያቱም እነሱ ኤግዚስት ሊያደርጉ የሚችሉት በሁለቱ መካከል ባለ ሰንጥቃት ውስጥ እሱን ነው ካፒታላይዝ ማድረግ የሚፈልጉት። አንዳንዴ እንደ ምሳሌ አነሳዋለሁ። ድሮ እረኛ እያለን በጎችም ፍየሎችም ለመጠበቅ ይዘን ወደ ግጦሽ መስክ ስንወጣ ብዙ ጊዜ አዝመራው ከታጨደ በኋላ እኔ የተወለድኩበት አካባቢ ጥቁር አፈር ነው። ስለዚህ ትንሽ ደረቅ ሲል የመፈረካከስ እንትን አለውና ብዙ ጊዜ አዝመራው ሲታጨድ የረገፈ እህል ስንዴ ምንም ካለ ያንን ለመረቃቀም የሚመጡ አይጦች አሉ። እነዛ አይጦችን ደግሞ በተሰነጣጠቀው መሬት ውስጥ አድፍጦ እየጠበቀ እያደነ የሚወስድ የሆነ እባብ ዝርያ አለ። ብዙም መርዛማ ያልሆነ እባብ ዝርያ እና በልጅነት እግራ በባዶ እግር ነው ያው እንደተለመደው በባዶ እግር ዞር ስንል እዛ በበቃ ውስጥ እግራችን ሲገባ ያቺ እባብ ጠቅ ታደርጋለች። ለዛ እባብ ኤግዚስተንሱ የድርቅ ሰዓት ላይ መሬቱ መሰነጣጠቁ ነው። ክረምቱ ሲመጣና መሬቱ ሲዘጋ ያ እባብ ይጠፋል። እባቡም ይጠፋል፣ አይጧም ትጠፋለች። ለነዚህ ሰዎች ኤግዚስተንስ የፖለቲካ ልዩነቶች ያስፈልጋሉ። የፖለቲካ ልዩነቱ ደግሞ ጠርዝ ይዞ የነበረው አቶ ጌታቸውና ጠቅላይ ሚኒስትር አብይ መካከል ነበር። በዚህ ውስጥ ነበር ኤግዚስት እያደረጉ የነበረው። አሁን ያ እየጠበበ ሲመጣ ተጣብቀን እንሞታለን የሚል ስጋት ያደረባቸው ናቸው አሁን ጫጫታ እያሰሙ ያሉት። በንግግራቸው አይደለም፣ ንግግራቸው እንደሰማችሁት ነው። ምንም እንከን የምታወጣለት ነገር የለም። እስቲ ንግግሩን ተቹ ቢባሉ አይተቹት። ንግግሩን እንዴት ከጠቅላይ ሚኒስትሩ ጋር አየናቸው ነው የትችቱ ምንጭ። እንዴት ስለ ሰላም አወሩ ነው የትችቱ ምንጭ። እንዴት ስለ ልማት አወሩ ነው የትችቱ ምንጭ። ወደ አቶ ኩማ ደመቅሳ ንግግር እናምራ። የአቶ ኩማ ደመቅሳስ ንግግር ለምንድን ነው ብዙ ሰዎች በእልልታ ያጀቡት? ሴቶች በእልልታ ወንዶች በጭብጨባ ለምንድን ነው ያጀቡት? አንድ ወዳጄ ነው ደውሎ እንደው ልኩን ነገሩ አይደለም እንደ ኩማ ምናምን ያለው። አንዳንዴ አቶ ኩማን አለማወቅም ነው እውነቱን ለመናገር። አቶ ኩማ የሚያምንበትን ነገር የሚናገር ሰው ነው እስከማውቀው ድረስ ፊት ለፊት የሚናገር ሰው ነው። ያመነበትን ነገር ነው ፊት ለፊት የተናገረው። እያንዳንዷን በልተን በመስመር ብቻ ሳይሆን በመስመሮቹ መካከል ያለውን ነገር እናወራለን አስፈላጊ ከሆነ። እስቲ በቀጥታ የተናገረውን እንስማ። አቶ ኩማ ልኩን ነገረው ነው አይደል ያላችሁት? እስቲ ልኩን የነገረውን እንስማው። እኔም ባሌ የመጣሁት ለመጀመሪያ ጊዜ አይደለም። በተለያዩ ጊዜያቶች መጥቻለሁ። ሶፍ ዑመርንም አይቼ አውቃለሁ፣ ሌሎችንም አይቼ አውቃለሁ። ግን በዚህ ስፋትና በዚህ ደረጃ አልተረዳሁም፣ አላየሁም። እውነት ለመናገር ከልቤ ነው። በዚህ ደረጃ ስፋት ያለው በዚህ ደረጃ ትልቅ ሀብት አለ ብዬ ወስጄ አላውቅም። አንዱ ያየሁት ይሄን ነው። ይሄ ማለት በኢትዮጵያ ደረጃ ትልቅ ሀብት እንዳለ፣ ይህ ሀብት ሁሉ ትልቁ ሀብት አፈርና ውሃ ነው። በኢትዮጵያ ውስጥ ትልቅ ሀብት እንዳለ የሚያሳይ ነው፣ ማሳያ ነው ይሄ። ግን ይሄ ሁሉ ሀብት እያለ እግዚአብሔር እነዚህን ሁሉ መርቆ ሰጥቶ ለዘመናት ለማኝ ሆነናል፣ ድሃ ሆነናል። ድሃ ክብር የለውም። ይሄንን ስናይ እልህ ሊይዘን ይገባል። ለምን? በእውነት ለመናገር ይሄንን ሁሉ ይዞ ድሃ መሆን ያሳፍራል። ይሄ መነገር አለበት፣ በትክክል መነገር አለበት፣ ህዝቡም ማወቅ አለበት። ይሄ እንደተጠበቀ ሆኖ ግን አሁን የተጀመረው ስራ፣ በድፍረት የሚወሰነው ውሳኔ፣ በፍጥነት የሚያልቀው ስራ እና ትልቅ መስዋዕትነትን የሚጠይቅ ስራ ደግሞ ተጀምሯል።
ክቡር ጠቅላይ ሚኒስትር ሁሌኛ በሰራነው ስራ አንኮራም፣ የተለየ ክብር እንዲሰማንም አይፈለግም። ግን የተሰራ ስራ መነገር አለበት፣ ሁላችንም ልንረካበት ይገባል። ይሄ ተስፋ ሰጥቶኛል። ይሄንን ሀብት ወደ ጥቅማችን ቀይረን ከድህነት እንወጣለን፣ የተከበረች ሀገርና ህዝብ እንሆናለን የሚል ተስፋ ሰጥቶኛል። ይሄንን የተጀመረውን ተስፋ በሙሉ ልብ በሙሉ አቅም ተግባራዊ እንዳናደርግ ግን እንቅፋት የሚሆኑ ነገሮች አሉ። ሁለት ናቸው ለኔ። አንድ የሰላም ችግር። ዛሬ ኢትዮጵያ ውስጥ በኔ እምነት ጥይት የሚተኮስበት ምክንያት አለ ብዬ አላምንም። ባሌ ለዚህ ትልቅ ምሳሌ ነው። ለምንድን ነው መሳሪያ የሚያነሳው ሰው ሀሳቡን በነፃነት መግለጽ የማይችል ከሆነ፣ መጠየቅ የማይችል ከሆነ፣ ስለተናገረ የሚገደል ከሆነ መብቱን ለማክበር መሳሪያ ማንሳት አለበት። አንስተዋል ባሌ በዚህ ዘመን። ዛሬ እኔ እንደሚገባኝ እስከማውቀው ድረስ ባሌ ደግሞ ሰላምን መርጦ ሰላም ነው። ይሄ ዞን ትልቅ ምሳሌ ነው። በዚህ እኔ የኢትዮጵያ ህዝብም ፓርቲውም መንግስትም በከፍተኛ ደረጃ ማውገዝ ያለብን ይሄንን የጀመርነው እናስቀጥል ከተባለ የጥይት ተኩስ መቆም አለበት። ይሄንን ህዝቡ በዋናነት መውሰድ አለበት ብዬ አምናለሁ። እሱ ከሆነ ይህች ሀገር ተስፋ አላት፣ ታሪካችን ይቀየራል። ስለዚህ አንዱ በዚህ አጋጣሚ መናገር የምፈልገው ይህንን ነው። በሁለተኛ ደረጃ የሚሰሩ ስራዎች ተጠናክሮ እንዳይቀጥሉ ከግራና ከቀኝ የሚመጡ አሉታዊ አስተሳሰብ፣ አሉታዊ ወሬዎች እርሶም ፓርቲውም ብዙ ለዚህ ቦታ የሚሰጥ አይመስለኝም። ከዚህ በላይም ቦታ መስጠት የለብንም ብዬ አምናለሁ። ምክንያቱም የሚታይ የሚዳሰስ ነገር ሌላ ትርጉም ስትሰጠው ታያለ። ይሄ ነው የሚጎላው። ይሄ አይጠቅምም፣ ለማንም አይጠቅም። መጨረሻ ላይ ማንሳት እንፈልገው ብዙ ጊዜ አንዳንድ ነገሮች ይጀመሩና እርካታ ይመጣል። ገና ነው ጅምሩ፣ ተስፋ አለው ብለን ስንል እርካታ ግን መኖር የለበትም፣ እንቅፋት ነው የሚሆነው። ገና ብዙ ነገር አለ፣ ገና ብዙ ፈተና አለ፣ ገና ብዙ መንገድ አለ። እሱን ላይ በግንባር ቀደምትነት እርሶ፣ ቀጥሎ ፓርቲው፣ ሌላውም አመራር ጉዟችን ረጅም ነው፣ ገና ብዙ ስራ አለን የሚል ስራ ለዚህ የሚያነሳሳ መሆን አለበት ብዬ አምናለሁ። አመሰግናለሁ። አንድ አቶ ኩማ የተናገረው ነገር እኛ ደግመን ደጋግመን ስንናገረው የነበረው ኢትዮጵያ ባላት የተፈጥሮ ጸጋ፣ ባላት ትልቅ ምቅ አቅም፣ ትልቁ የአንድ ሀገር ሀብቷ አፈሯና ውሃዋ ነው። ይሄንን አፈርና ውሃን ደግሞ ማዋሃድ የሚችል ጭንቅላትና ጉልበት ያለው የሰው ሀብቷ ነው፣ ትልቁ ሀብቷ። ፈጣሪ ለኢትዮጵያ ይሄንን ሰጥቷል። ይሄንን ይዘን ለማኝ ሆነናል ነው ያለው። ይሄ እውነት ነው፣ መራር እውነት። ይሄንን ነው ነገረው ያላችሁት። ይሄማ ለኢትዮጵያውያን እኮ እያንዳንዳችን በየቀኑ ለራሳችን ልንነግረው የሚገባ ፈጣሪያችን የሰጠንን ጸጋ እያበላሸን ነው፣ እድል እያበላሸን ነው። ይህን ሁሉ ጸጋ ይዘን እንዴት ለማኝ ሆንን በሚል በእልህ ልንሰራበት የሚገባ በየቀኑ ለራሳችን ልንነግረው የሚገባን እልህ ልንጋባበት የሚገባ ነገር እኮ ነው። ይሄን ከሆነ አሁን እየተሰራ ባለው ስራ ሁላችንም ልንኮራና ልንረካ ይገባል ነው። ይሄ ነው ልክ ልኩን ነገረው። እውነት ነው። ይሄ ልክ ልኩን መንገድ ከሆነ እኔም ለክቡር ጠቅላይ ሚኒስትሩ ልክ ልካቸው ልንገራቸው። አሁን እየተሰራ ባለው ስራ ሁላችንም ልንኮራና ልንረካ ይገባል። እርካታ ሲባል ግን የሚያቆመን እርካታ ሳይሆን ወደ ነገ የሚገፋን እርካታ፣ ተግተን እንድንቀጥልበት የሚያደርግ እርካታ። ይሄ ልክ መንገድ ከሆነ ማለት አሁን እየተሰራ ባለው ስራ ከድህነት እንወጣለን፣ የተከበረች ሀገርና ህዝብ እንሆናለን የሚል ተስፋ ሰጥቶኛል ነው ያለው። ይሄ ነው ልክ መንገድ። ይሄ ተስፋ ግን ሁለት እንቅፋት አለበት። ማንኛችንም የምንስማማበት ሁለት ብቻ ሳይሆን ሁለት ብለው ሶስት ነው የጠቀሱት አቶ ኩማ። አንደኛ የሰላም ችግር። የሰላም ችግርን በተመለከተ ዛሬ በኢትዮጵያ ውስጥ ጥይት የሚተኮስበት ምክንያት የለም። ምንዋጋበት ምክንያት የለም። በየጫካ የምትሽለኮለኩበት፣ በየበረሃ የምትርመጠመጥበት ምክንያት የለም ነው ያሉት አቶ ኩማ። ይሄ ነው ልክ መንገድ። ለማ ቅድም እንዳልኩት ነው ሞኝ ሲሰድቡት ያሞገሱት ያሞካሹት ይመስለዋል የሚባለው ለዚህ ነው። በየጫካ እየተሽለኮለክ በየበረሃ እየተርመጠመጥክ ላለኸው
የምትዋጋበት ምክንያት የለህም ነው ያሉት። ይቀጥላሉ። ምሳሌ ባሌን ያነሳሉ። ሰው ለምን መሳሪያ ያነሳል ብለው ይጠይቃሉ አቶ ኩማ። በሶስት ምክንያት ነው መሳሪያ የሚያነሳው። አንድ ሐሳቡን መግለጽ የማይችል ከሆነ፣ ሁለት መጠየቅ የማይችል ከሆነ፣ ሶስት ስለተናገረ የሚገደል ከሆነ ሰው ልጅ መሳሪያ ያነሳል። በዚህ ዘመን ባሌ መሳሪያ አንስቷል። በየትኛው ዘመን? ይሄ በሚደረግበት ዘመን። አሁን ግን መሳሪያ የሚነሳበት ምክንያት የለም ነው። ይቀጥላሉ ይህንን ለማረጋገጥ ባሌ በዚህ ዘመን መሳሪያ አንስቷል። ዛሬ ግን ባሌ ሰላምን መርጧል። ዞኑ ዛሬ ሰላም ነው። ስለዚህ አሁን ያለውን ተስፋ፣ ስለዚህ አሁን አገሪቷ ውስጥ ያለውን ልማት ለማስቀጠል ህዝብም መንግስትም ተረባርቦ በየጫካ የሚርሽለኮለኮም በየበረሃ የሚርመጠመጠውን ታጣቂ አደም ማስገዛትና ተኩስ ማስቆም አለበት። ተኩሱ መቆም አለበት እንዲቀጥል ከተፈለገ። ይህንን ነው አቶ ኩማ የተናገሩት። ይሄ ነው ሞኝ ሲነግሩት ወይም ደግሞ ሲሰድቡት ያሞገሱት ይመስሏል ያልነው ይሄንን ነው። የምትዋጋበት ምክንያት የለህም ነው የተባልከው። ይቀጥላሉ። ስለዚህ የጀመርነውን ለማስቀጠል የጥይት ድምፅ መቆም አለበት። ሁለተኛው ደግሞ ሌላ እንቅፋት ስራዎች እንዳይቀጥሉ ከግራ ከቀኝ የሚወጡ አሉታዊ ስራዎችና ወሬዎች ናቸው ይላሉ። አንደኛው እንቅፋት የሰላም እጦት ነው። በተጀመረው ልክ እንዳይቀጥል አንደኛው እንቅፋት የሰላም እጦት ነው። ሁለተኛው እንቅፋት ደግሞ አሉባልተኞችና ወረኞች ናቸው ይላሉ። እርሶም ፓርቲውም ለዚህ ቦታ አትሰጡም፣ መስጠትም የለባችሁም። የሚታይ የሚጨበጥ ነገር ሌላ ትርጉም ሲሰጠው ታያለ። ይሄ ደግሞ አይጠቅምም ነው ያሉት። ይሄ ነው ለጠቅላይ ሚኒስትሩ ልኩን መንገር ማለት እኔ አንዳንዴ ምን አይነት የፖለቲካ ጭንቅላት ማረጥ እንደገጠማችሁ አይገባኝም። ልካችሁ ሲነገራችሁ እንኳን ባላየ ባልሰማ ማለፍ የሚገባችሁን ነገር አምጥታችሁ ለማዛመት ስትሞክሩ፣ ለማራገብ ስትሞክሩ ለኔ እውነቱን ለመናገር ታሳፍራላችሁ። ስድባችሁን እንኳን ባልሰማ ለማለፍ አትሞክሩ። ይቀጥላሉ። ሶስተኛው እንቅፋት እርካታ ነው። ጉዟችሁ ረጅም እንደሆነ መንገዳችን ረጅም ነው ብላችሁ በአጭር መርካት የለባችሁም። ከዚህ በፊትም እኛም አንስተናል። ከነበርንበት አንጻር ከታየ ብዙ ርቀት መተናል። መድረስ ከሚገባን አንጻር ከታየ ደግሞ ብዙ ይቀረናል። መንግስት እንደዛ ነው መወሰድ ያለበት። ከተነሳንበት አንጻር ብዙ መተናል። ከሆነው አንጻር ብዙ መተናል። ከደረሱብን አደጋዎች፣ ቻሌንጆች አንጻር ብዙ መተናል። መድረስ ከሚገባን አንጻር ደግሞ ብዙ ይቀረናል። ይህንን በልባችሁ ያዙ ነው አቶ ኩማ ደመቅሳ የተናገሩት። ስለዚህ ደጋግማችሁ የአቶ ኩማ ደመቅሳን ንግግር ስሙት። ፖለቲከኛ ኦል ሳይድድ ነው የሚሆነው። በሁሉም አንግል ነገሮችን ማየት ይኖርበታል። ስለዚህ እኔ እስከሚገባኝ ድረስ በእኛ ሀገር ፖለቲካ ውስጥ አሁንም ክቡር አቶ ኩማ ደመቅሳ እንዳሉት መሳሪያ ይዞ የሚመጣ ሰላም የሚመጣ ልማት የለም ብዬ ነው የማምነው። እንደዛ ብዬ ነው የማምነው። የምንዋጋበት ምክንያት የለም ብዬ ነው የማምነው። የፖለቲካ ሐሳብ አለኝ የሚል ሰው የፖለቲካ ሐሳቤ በጠረጴዛ ዙሪያ አይፈታም፣ ሊፈታ የሚችለው በጦር ሜዳ ነው ብሎ ካመነ በጠረጴዛ ዙሪያ የሚፈታ የፖለቲካ ልዩነት የለኝም፣ በበረሃ ነው ወይም ደግሞ በጫካ ነው ወይም ደግሞ በጦር ሜዳ ነው የሚፈታው ብሎ ካመነ ያ ሰው ፖለቲከኛ አይደለም፣ ሽፍታ ነው። ክቡር ጠቅላይ ሚኒስትሩ እንዳሉት ደግሞ መዋጋት ግዴታ ከሆነ ቆሞ እየደኸዩ ከመዋጋት እየሰሩ እየለሙ መዋጋት ይሻላል። መዋጋት ምርጫ ከሆነ ግዴታ ከሆነ ከሰላምና ከጦርነት ከሰላምና ከውጊያ ምረጡ ከተባልን ሰላምን እንመርጣለን። ሰላም የሚባል አማራጭ የላችሁም፣ ጦርነት ብቻ ነው አማራጩ ከተባለ ደግሞ ጦርነትን እየሰራን እየለማን እንዋጋለን እንጂ ቆመን እየደኸየን አንዋጋ። ክቡር ጠቅላይ ሚኒስትሩ ይህንን በሶፍ ዑመር ዋሻ ዋንግ ውስጥ ማስተውታል። ሽፍታ ማለት ምን ማለት ነው ከተባለ ፖለቲከኛ ሽፍታ የሚሆነው የፖለቲካ ልዩነት ያለው ሰው ሽፍታ የሚሆነው የፖለቲካ ልዩነቴ በጠረጴዛ ዙሪያ አይፈታም፣ ናውረድ
በጫካን አውረድ በበረሃን አውረድ በጦር ሜዳ ነው የሚፈታው ያለ ቀን ያ የፖለቲካ ሰው ሽፍታ ሆኗል ማለት ነው። ሽፍታን መዋጋት ደግሞ የመንግስት ግዴታ የመንግስት ኃላፊነት ነው። ይሄንን ሽፍታ በሚገባው ቋንቋ ያናገር ያለ ለሀገሩ ክብር ለሀገሩ ሉዓላዊነት ለህገ መንግስታዊ ስርዓቱ ዋስ ጠበቃ የሆነ መከላከያ ሰራዊት አለ። ይሄ መከላከያ ሰራዊት ደሙን እያፈሰሰ አጥንቱን እየከሰከሰ ህይወቱን እየገበረም ጭምር ሰላምን ለማጽናት ልማትን ለማስቀጠል አስፈላጊውን ሁሉ መስዋዕትነት እየከፈለ ነው። ለዚህ ለመከላከያ ሰራዊቱ ክብር ይገባል። ጉድ የብሪጅ ሚዲያ ተከታታዮች የዛሬው ፕሮግራማችን ይህን ይመስል ነበር። መልካም የረፍት ጊዜ እንዲሆንላችሁ እመኛለሁ። በለተሰኞ የብሪጅ ሚዲያ ዳሰሳ ፕሮግራማችን እስክንገናኝ ድረስ ጤና ይስጥልኝ።